ሰኞ ከቀኑ 6 ሰዓት ላይ የሚነበበው ግብረ ሕማም ነው። ሃይማኖተ አበው ምዕራፍ 46 ተራ ቁጥር 1 ይቤ ናጣሊስ ማይቶት ብሩህ ሊቀ ጳጳሳት ዘሮሜ አባይ ሀገር የሚያበራ ፋና የታላቂቱ ሀገር የሮሜ ሊቀ ጳጳሳት ናጣሊስ ስለ ጌታችን ስለ ኢየሱስ ክርስቶስ ሰው መሆን እንዲህ አለ። አአምን ካይበ በእንተ ስርዓተ መድኃኒነ በሥጋ እስመ እግዚአብሔር ቃል ነበረ በዘዚያሁ እንዘ ይትየለጥ ወእንዘ ይትመየጥ ኮነ በሥጋ ከመ ያሐድስ ለእጓለ እመሕያው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሥጋ ያደረገውን ተዋህዶ በፍጹም አምናለሁ አለ። እግዚአብሔር ቃል በአካሉ በባሕሪው ጸንቶ የሚኖር ነውና ሰውን ያድሰው ዘንድ ባሕሪውን ሳይለውጥ ከመለኮቱ ከአምላክነቱ ሳይለወጥ ባሕሪውን ሳይለቅ የእኛን ባሕሪ አድርጎ ሰው ሆነ እንጂ አለ። ተራ ቁጥር 3 ውእቱ ወልደ እግዚአብሔር በልደት ቀዳማዊ እምእግዚአብሔር አብ ወኮነ ወልደ እጓለ እመሕያው በልደት ዘይእዜም ድንግል ከእግዚአብሔር አብ በተወለደው በቀዳማዊ ልደቱ የእግዚአብሔር አብ ልጅ ነው አለ። ይህም ዓለም ሳይፈጠር ከዓለም በፊት ያለ እናት ከአብ የተወለደው የእግዚአብሔር ልጅ ነው አለ። ከድንግል በተወለደው በዳህራዊ ልደቱ ሰው ሆነ አለ። ይህም ቅድመ ዓለም ሳይፈጠር ያለ እናት ከአብ የተወለደው ድኅረ ዓለም ያለ አባት ከድንግል ማርያም በድንግል ማርያም ማኅፀን አድሮ ከነፍሷ ነፍስን ከሥጋዋ ሥጋን ነስቶ የተወለደው ያ ቀዳማዊ የአብ ልጅ ነው አለ። አሁንም ያለ አባት ከእናት የተወለደው እርሱ ነው አለ። ሐዋርያው ቅዱስ ጳውሎስ ለገላትያ ሰዎች ምዕራፍ 4 ቁጥር 4 ላይም እንደተናገረው ተራ ቁጥር 4 አሐዱ ውእቱ አምላክ ፍጹም እሩይ ምስለ አብ በመለኮት ወውእቱ ክመ ብእሲ ፍጹም በልደት እምድንግል እሩይ ምስለ እጓለ እመሕያው። እርሱ አንዱ በመለኮት ከአብ ጋር አንድ የሚሆን ከአብ ጋር በመለኮት እኩል ትክክል የሚሆን ፍጹም አምላክ ነው አለ። እርሱ ብቻ ከድንግል በተወለደው ልደት በሥጋ ከሰው ጋር አንድ የሚሆን ፍጹም ሰው ነው አለ። ተራ ቁጥር 5 እመቦ ዘይብል ከመ እግዚእነ ኢየሱስ ክርስቶስ አውረደ ሥጋም ሰማይ አው ዘይብል እስመ ሥጋሁ ለእግዚእነ እሩይ ምስለ አብ በጥንተ ህላዌ ውጉዘ ለይኩን። ጌታችን አምላካችን ኢየሱስ ክርስቶስ ከሰማይ ሥጋን ይዞ እንደመጣ አድርጎ የሚናገር ሰው ቢኖር አለ። ወይም ጌታችን አምላካችን ኢየሱስ ክርስቶስ የተዋሃደውን ሥጋ በቅድምና ማለት ዓለም ሳይፈጠር በመኖር ከአብ ጋር ትክክል ነው ብሎ የሚያምን ሰው ቢኖር አለ። እንዲህ የሚል ሰው ቢኖር ይህ ሰው የተወገዘ የተለየ ይሁን አለ። ጌታችን አምላካችን ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ ከሰማይ ሥጋን ይዞ አልመጣምና ጌታችን አምላካችን ኢየሱስ ክርስቶስም ወደዚህ ዓለም ከመጣ በኋላ የተዋሃደው ሥጋ ቅድመ ዓለም ሳይፈጠር የነበረ ሥጋ አይደለምና አለ። ተራ ቁጥር 6 እመዎ ዘይታመን ከመ ሥጋ እግዚእነ ውእቱ እምድንግል ወውእቱ እሩይ ምስሌነ ውጉዘ ለይኩን። ጌታችን አምላካችን ኢየሱስ ክርስቶስ የተዋሃደው ሥጋ ከድንግል ማርያም እንደተገኘ ከእኛም ጋር አንድ እንደሆነ ይህንን የማያምን ሰው ቢኖር የተወገዘ የተለየ ይሁን አለ። ተራ ቁጥር 7
እመቦ ዘይብል በእንተ እግዚእነ ወመድኃኒነ ኢየሱስ ክርስቶስ ዘተሰብአ እመንፈስ ቅዱስ ወእማርያም ቅድስት ድንግል በሥጋ ከመ ሥጋሁ እንበለ ነፍስ አው መንፈስ ውእቱ አው ኢነባቢ ውእቱ ጉዘ ለይኩን። ጌታችን አምላካችን ኢየሱስ ክርስቶስ በግብረ መንፈስ ቅዱስ ከቅድስት ድንግል ማርያም ሥጋ ነስቶ ሰው ስለሆነ ስለ ጌታችን ስለ ኢየሱስ ክርስቶስ ስለ መድኃኒታችን ሥጋው ነፍስ የሌለው ነው፣ ምትሃት ነው ወይም የማይናገር ነው ብሎ የሚያስብ ሰው ቢኖር ይሄ የተወገዘ የተለየ ይሁን አለ። ተራ ቁጥር 8 እመቦ ዘይትበሃል ወይብል በእንተ እግዚእነ ኢየሱስ ክርስቶስ ከመሃመ በመለኮት ዋኮ በሥጋ ሃዲጎ ቃለ መጻሕፍት ዘይብል እስመ ክርስቶስ ሃመ በእንቲአነ በሥጋ ውጉዘ ለይኩን። ጌታችን አምላካችን ኢየሱስ ክርስቶስ በሥጋ ስለ እኛ ታመመ የሚለውን የመጽሐፍ ቃል ትቶ በድፍረት ስለ ጌታችን ስለ ኢየሱስ ክርስቶስ በሥጋ ሳይሆን በመለኮት ታመመ። በሥጋ አልታመመም በመለኮት ታመመ እንጂ የሚል ሰው ቢኖር ይህም የተወገዘ የተለየ ይሁን አለ። ጌታችን አምላካችን ኢየሱስ ክርስቶስ ከድንግል ማርያም በነሳው ሥጋ በሥጋው ተራበ፣ ተጠማ፣ ደከመ፣ ወዛ፣ ታመመ፣ ተጨነቀ እንላለን እንጂ ሥጋን ያገኘው መከራ ሁሉ መለኮትን አያገኘውምና። እንዲህ አድርጎ የሚያስብን ሰው አውግዘን እንለየዋለን አለ። በእኛ ዘንድ ያለች ነፍሳችን ከሥጋችን ጋር ስትኖር ሥጋችንን መከራ ሲያገኘው በሥጋችን ላይ ስለመጣው መከራ ነፍሳችን ትጨነቃለች እንጂ ሥጋችንን ያገኘው መከራ እሷን አያገኛትምና። ጌታችን አምላካችን ኢየሱስ ክርስቶስን በወንጌል ሲያስተምር ሥጋችሁን የሚገድሏችሁን አትፍሯቸው፣ ነፍሳችሁን መግደል አይቻላቸውምና ብሎ አስተምሯል። አሁንም ትስብእትና መለኮት እንደ ነፍስና እንደ ሥጋ ተዋህደው ሲኖሩ ሥጋ በሥጋነቱ መከራ ሲያገኘው መለኮትም ቢሆን እንደ ነፍስ ስለተዋሃደው ሥጋ ያዝናል፣ ይጨነቃል እንጂ ሥጋን ያገኘው መከራስ መለኮትን አያገኘውምና መከራን የተቀበለው ሥጋ ሳይሆን መለኮት ነው ብሎ የሚያስብ ሰው የተረገመ የተወገዘ ይሁን አለ። ሃይማኖተ አበው ምዕራፍ 47 ቁጥር 1 ይቤ ቅዱስ ማሪ ኤፍሬም ወመምህር ሶርያዊ አፈ በረከት በውስተ ድርሳኑ ዘደረሰ በእንተ እግዝእትነ ማርያም ድንግል በኩሉ ጊዜ እምአመ ልደታ እስከ አመ ዕረፍታ ወፍልሰታ። ነገሩ የከበረ የተወደደ የሆነ የሶርያው መምህር የእግዚአብሔር አገልጋይ ቅዱስ ኤፍሬም በጊዜው ሁሉ ቅድስት ድንግል የምትሆን እግዝእትነ ማርያም ከተወለደች ጊዜ ጀምሮ ከዚህ ዓለም በሞት እስከምትለይበት ጊዜ ድረስ የተደረገውን ሥራ በተናገረበት ድርሳኑ እንዲህ አለ። ተራ ቁጥር 2 ኦ ለዝንቱ መንክር ልዑል ላይለ ኩሉ ህሊናት ብእሲት ምድራዊት ወለደቶ ለእግዚአብሔር ቃል ዘኮነ ሰባ ድንግል ወለደቶ ለገባርያ ወለሊሁ ፈጠረ ወላዲቶ ወእምኒሃ ነሳ ሥጋ ዘውእቱ ፈጣሪ። ከህሊናት ሁሉ ለራቀ ለዚህ ድንቅ ምስጢር አንክሮ ይገባል አለ። ምድራዊት ሴት ሰው የሆነ እግዚአብሔር ቃልን ወለደችው፣ ድንግል ፈጣሪዋን ወለደችው። እርሱም እናቱን ፈጠረ፣ ከእርሷም እርሱ የፈጠረውን ሥጋ ተዋሃደ አለ። ይህንንም ኃይለ ቃል ሐዋርያው ቅዱስ ጳውሎስ ለገላትያ ሰዎች በጻፈው መልእክቱ ገላትያ ምዕራፍ 4 ቁጥር 4 ላይ ተጽፎ እናገኘዋለን። ተራ ቁጥር 3 ተወልደ ሀቤነ በትሕትናሁ ወውእቱ ለሃኮነ በእንተ አፍቅሮቱ ኪያነ ወለደቶ ሀቤነ።
ወአስተርአየ ከመ ውእቱ ፈጣሪ ተዋርዶ ዝቅ ብሎ በእኛ ባህሪ ተወለደ። እርሱም እኛን ስለመውደዱ ፈጠረን፣ በእኛ ባህሪ ወለደችው፣ ፈጣሪም እንደሆነ ታወቀ አለ። ይህንንም ሐዋርያ ቅዱስ ጳውሎስ ለፊልጵስዩስ ሰዎች በጻፈው መልእክቱ ፊልጵስዩስ ምዕራፍ 2 ቁጥር 7 እስከ 8 ድረስ እንደተናገረውና እንዳስተማረው እንመለከታለን። ተራ ቁጥር 4 ወለሊሁ ፈጠረ ሎቱ ሥጋ እምድንግል ወነሣ እምኔሃ አባለ እንዘ ውእቱ ፈጣሪ ኩሉ ፍጡራን ወነሣ ዘኢዚያሁ ወለሊሁ ፈጠረ ዘነሣ እርሱ ሊዋሃደው ሥጋን ከድንግል ማርያም ፈጠረ። ባሕሪዋን ባሕሪ ያደረገ ፍጡራንን ሁሉ የፈጠረ ሲሆን ባሕሪው ያልነበረ የእርሱ ባሕሪ ያልነበረ ሥጋን ተዋህዶ ባሕሪው አደረገው። የተዋሃደውንም ባሕሪ የፈጠረ እርሱ ነው። ተራ ቁጥር 5 ሐሰሰ ሥጋ ብእሲት ወውእቱ ፈጠረ ኩሎ በአካለ ዚአሃ ከመ ይክስት ጽድቀ ትስብእት አኮ በእንተ መፍቅድ ዘነሣ እምኔሃ የድንግልን ሥጋ መረጠ። ሰው መሆኑን ሊያስረዳ ፍጹም አካሉን በማኅፀኗ ፈጠረ። ከእርሷ ሥጋን የተዋሃደ እጠቀምበታለሁ ብሎ አይደለም፣ ሰውን ለማዳን የተጠቀመበት እንጂ። ይህንንም ነቢየ እግዚአብሔር ቅዱስ ዳዊት አስቀድሞ ትንቢቱን ሲናገር እንዲህ አለ። መዝሙር 131 በቅንፍ 132 ቁጥር 13 ላይ ተራ ቁጥር 6 በጽሐ በዘኢልማድ በካልእ መንክር ልደት እምነ ሥጋ ይትወከፍ ሙስና ነሣ ሥጋ ዘይትማሰል ኪያነ ዘውእቱ እርውይ ምስለ ኩሉ ዘወፃ እምላዌነ ዝንቱ አሐዱ ህላዌ ዘእንበለ ኃጢአት ባሕቲታ ተወክፈ ሙስና በህላዌ ሥጋ እንዘ ውእቱ እምርሁቅ እሙስና በመለኮት ልዩ በሚሆን ድንቅ በሚያሰኝ መለወጥ ይስማማው በነበረ ሥጋ በተወለደው ልደት ወደ አልተለመደው ነገር ማለት ወደ ሞት ወደ መስቀል ደረሰ። እኛን የሚመስል ሥጋን ገንዘብ አደረገ። ይኸውም ከሁሉ ጋር አንድ ነው አለ። ከባሕርያችን የተገኘው አንድ አካል አንድ ባሕሪ የሆነ እርሱ ሕማም ሞት የሌለበት ሆኖ ሳለ በሥጋ ስለኛ በሥጋ ባሕሪ ስለኛ ኃጢአት ከሥጋ ባሕሪ ኃጢአት ሳይኖርበት ስለኛ ኃጢአት እርሱ ራሱ ኃጢአት ሳይኖርበት ስለኛ ታመመ፣ ሞተ፣ ስለኛ መከራን ተቀበለ አለ። ይህንን ኃይለ ቃል ታላቁ ነቢይ ቅዱስ ኢሳይያስ በምዕራፍ 9 ቁጥር 6 እስከ 7 ድረስ እንደተናገረው እናገኛለን። ሐዋርያው ቅዱስ ጳውሎስም ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ ይህን ቃል ተናግሮታል። ወደ ፊልጵስዩስ ሰዎች በጻፈው መልእክቱም ፊልጵስዩስ ምዕራፍ 2 ቁጥር 5 እስከ 9 ድረስም ይህንኑ ቃል ሐዋርያ ቅዱስ ጳውሎስ ተናግሮታል። ተራ ቁጥር 7 ወካዕበ ይቤ ዝንቱ ቅዱስ ማሪ ኤፍሬም ሶርያዊ በተፍጻሜተ ዝንቱ ድርሳን የሶርያው መምህር የእግዚአብሔር አገልጋይ ይህ ቅዱስ ኤፍሬም በዚህ ድርሳን መጨረሻ ላይ እንዲህ አለ። ተራ ቁጥር 8 እምደብረ ሲና ወሃበ እግዚአብሔር ክሬ ጽላተ ዘጸሐፈ ቦቶን ትእዛዘ በእዴሁ ወእምኔኪ ፈጠረ እግዚአብሔር ጽላተ ቅዱሰ ዘውቱ ሥጋሁ። እግዚአብሔር 10ሩን ቃላት በእጁ የጻፈባቸውን 2ቱን ጽላት በደብረ ሲና ለሙሴ ሰጠ። ከአንቺም እግዚአብሔር ቅዱስ ጽላትን ፈጠረ፣ ይሄውም ቅዱስ ሥጋው ነው አለ። አሁንም
ቅዱስ ኤፍሬም ሲናገር እግዚአብሔር አብ ቀድሞ በደብረ ሲና ለሙሴ ጽላትን ሰጠ አለ። አሁንም ለያ ለሙሴ የተሰጠ ጽላት በድንግል ማርያም ማኅፀን ተቀረጸ እና የእኛን ባህሪ ነስቶ ነፍስና ሥጋችን ተዋህዶ ሰው ሆኖ ተገለጠ አለ። ኦሪት ዘጸአት ምዕራፍ 34 ቁጥር 28 እስከ 30 ላይ የተጻፈውን አመጣው። ተራ ቁጥር 9 እምደብረ ሲና ወፃ እሳት ወጽልመት ወእምኔኪ ወፃ ለነ አምላክ ወሰብ። ከደብረ ሲና እሳት ጨለማ ወጣ፣ ከአንቺ ግን ሰው የሆነ አምላክ ተገኘልን አለ። ከደብረ ሲና የወጣው ነበልባል እሳት ያ ጨለማው ሁሉ ከአንቺ ግን ለእኛ የዘላለም ሕይወት የዘላለም ብርሃን ሆኖ ተገኘልን አለ። ተራ ቁጥር 10 እምደብረ ሲና ወፃ ድንጋጼ ወሐውክ ላይለ አይሁድ ወእምኔኪ ወፃ ሁከት ወድንጋጼ አብይ ላይለ አይሁድ ወሄሮድስ ወዲያብሎስ ምስለ አጋንንቲሁ። በደብረ ሲና በአይሁድ ላይ ድንጋጤ ሐውክ ተደረገ፣ በአንቺም ላይ በአይሁድ በሄሮድስ እና በዲያብሎስ በሰራዊቱ ሁሉ ላይ ጽኑ ድንጋጤ ተደረገ አለ። አይሁድን ያገኛቸው ሁሉ እመቤታችንንም አግኝቷታልና። ኦሪት ዘጸአት ምዕራፍ 20 ቁጥር 18 ላይ እንደተጻፈው ሐዋርያው ቅዱስ ጳውሎስም ለዕብራውያን ሰዎች ዕብራውያን ምዕራፍ 12 ቁጥር 19 ላይ ይህንን ኃይለ ቃል ተናግሮታል።